የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ተወዳጁ ቲያትር ባልቻ አባነፍሶ ከ40 ዓመት በኋላ እንደገና ወደ መድረክ ተመለሰ። ክብር፣ ጀግንነት፣ እምነትና ድፍረት ባልቻ አባነፍሶ በቲያትር ቤቶች አስተዳደር ድርጅት በአዲስ አበባ ቲያትርና ባህል አዳራሽ ተዘጋጅቶ የቀረበ ታሪካዊ ቲያትር። ፍቅር የተፈተነበት፣ ሰብአዊነት የተመዘነበት፣ የመስዋዕትነት ጥግ የሚታይበት ቲያትር ባልቻ አባነፍሶ። ደራሲ ብርሃኑ ዘሪሁን፣ አዘጋጅ ዶክተር ተሻለ አሰፋ፣ ተዋንያን ደበሽ ተመስገን፣ አብራር አብዶ፣ ሄኖክ ብርሃኑ፣ ማስረሻ ገብረ ማርያም፣ ብዙወርቅ ዋቅቶላ፣ ዳንኤል እሸቱ፣ አንዱ ዓለም ካሳሁን፣ ቅድስት ሲሳይ፣ አስታውሽኝ በነጋና ከ40 በላይ ድንቅ ተዋንያን የተሳተፉበት ዘወትር እሁድ በ8 ሰዓት በአዲስ አበባ ቲያትርና የባህል አዳራሽ። ባልቻ አባነፍሶ የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት። ይህ ቲያትር ከ40 ዓመት በኋላ ሲሰራ ብቸኛ ከ40 ዓመት በኋላ ቲያትሩ ላይ የተሳተፈው የምንወደው ተዋናይ የሰይፉ በኢቢኤስ እንግዳ ነው። ባልቻ አባነፍሶ ይሄ ነው። ደካማ ሽማግሌ ነው። ደካማ ሽማግሌ ነው። ሳንታ ማሪያ። አብራር አብዶ ወደ መድረኳ። አብራር እንዴት ሰላም? አሁን ቅድም የማዘር ክራሽ ነው አብራር አብዶ እያልኩኝ፣ ምክንያቱም መቼም የማታረጅ ከ40 ዓመት በኋላም ራሱ አብራር። ዋው በጣም ነው የሚያምረው። አብራር ምንድን ነው? እንደ አንድ ብራድ ፒት የሰራው ፊልም አለ ከኋላ ወደፊት የሚኖር ሰው ታሪክ። እሱ ነህ እንዴ? በኢትዮጵያ አይደለም ራሴ ነኝ። እኔ አብራር ነኝ። አብራር ነኝ። ምንድነው ምክንያቱ? ያለ ባርጀቱ አላረጀውም ብለህ ነው? ኧረ በጣም አሪፍ ነው። ተዋክ እንደሱ ከሆነ እንግዲህ ውስጤ ነው። ምንድነው በቃ ሁሉን ነገር መቀበል ማለት በልክ መኖር፣ ብዙ ነገር አለመመኘት እና ፈጣሪ የሰጠህን ነገር አመስግነህ መኖር ይመስለኛል። እና እርግጥ ነው ትንሽ እንቀሳቀሳለሁ፣ ስፖርት ሰራለሁ። ምግብ እንደውም መርጫ አላውቅም፣ ያገኘሁትን ነው አለሁ። በጣም እንደዚህ አየ ምኞትና ትልቅ ነገር መቧጠጥ ያስረጃል አይነት ስሜት ተሰማኝና አይደለ? አንተ ደግሞ በልክ ነው የምትጎርሰው። በልክ ነው። ከዛ ብዙ የሚያጓጓህ ነገር የለም? ምንም የለም። ምንም ጓጉቼም አላውቅም። እኔ የምጓጓው መድረክ ላይ ቆንጆ ሰርቼ ተመልካቹ ሲያጨበጭብ ማየት፣ በቃ ሁሉ የሚያጓጓኝ። ኧረ አጨብጭቡለት ነው ጉጉት እዚሁ እንዲሳካ ብዬ ነው። አመሰግናለሁ። ዋው! ምክንያቱም ከ40 ዓመት በኋላ ባልቻ አባነፍሶ ሲመለስ የዛሬ 40 ዓመት ከሰሩት መሃል እንደገና የተመለስከው አንተ ብቻ ነህ። እውነት። ዋው! እድል ነው። የት የተቀሩት የት ናቸው? እንግዲህ ብዙዎቹ በሞት ተለይተዋል። ጥቂቶች ውጭ ናቸው። ጥቂቶች ደግሞ ያው ትንሽ እድሜ ገፍቷል። አብራር ግን እዛው ላይ ነው ያለው። ቁልጭ ነው ያለው እንዴ? ቁልጭ። ያንኑ ገጸ ባህሪ ነው አሁን የምትጫወተው። አዎ ራሱ። ያንተ መኖር እርግጠኛ ነኝ ለአዲሱ ባልቻ አባነፍሶ ራሱ ተጨማሪ ድምቀት ነው። እውነት። የበፊቱን ታውቀዋለህና ላዘጋጁም ድጋፍና ጉልበት ትሆናለህ ብዬ አስባለሁ። እውነት። እንዴት አገኘው የሰው አቀባበል? በጣም ደስ የሚል ነው የህዝቡ አቀባበል። በጣም ተደስቷል። በጣም ጠብቀውት ነበረ ሰዎች በጣም። እና እርግጥ እንደ ድሮው ረጅም አይደለም፣ አሁን አጠር ተደርጓል። እንደ ጊዜው ኮንደንስ ተደርጓል። ያው ታውቀዋለህ፣ ጊዜው ሰው ፈጣን ነው። ቲክቶክ ዘመን ነው። ስለዚህ ባልቻ አባነፍሶንም ሰብሰብ አደረጋችሁ። እንደዛ ነው። ዋናው ግን ዓላማና ግቡ መነሻና መድረሻው መሀሉ አለ እንዳለ ነው። አልተነካም። ደስ ስለምትለኝ ባልቻ አባነፍሶ የኖ ደካማ ሽማግሌ ነው። ያንተ አለች እሷ
አለች እንዳለች። አዎ እሱ ካለ ራሱ ቲያትሩ አለ ማለት ነው። መገለጫ ይመስለኛል። ብዙ ሰዎች ባልቻ አባ ነፍሶ ሲባል ያንተና የባልቻ አባ ነፍሶ ሲን አለች የምትመላለሱባት መጨረሻዋ እሷ ነች ሰው ጭንቅላት ውስጥ የቀረው። ባልቻ አባ ነፍሶ ቲያትር ባለውለታዬ ነው ብለህ ታስባለህ? አዎ ባለውለታዬም ነው፣ በአንድ በኩል አጥፌም ነበር በሆነ ጊዜ። ኧረ ተው በእውነት እና አስመራ ሄደን በትእዛዝ ነው ሄድነው። ያኔ ጦሩ እዛ አለ፣ የትንቅንቅ ጊዜ ነው። ባልቻ አስመራ መታየት አለበት ተብሎ ሄድን። እሺ ሄድንና እንግዲህ ጀነራል መርዕድ ንጉሴን የማያውቅ የለም። እሳቸው በጣም አገር ወዳድ የመጨረሻ ፍጹም አገር ወዳድ ናቸው። በኢትዮጵያ ጉዳይ አይደራደሩም። እና ይሄን ቲያትር ሁሉም ጦሩም ሲቪሉም መሳሪያውን አስረክቦ ነው የገባው። በር ላይ ተፈትሾ ተብሎ እሳቸው አዛዥ ናቸው። ስለዚህ ከነሽጉጣቸው ነው የገቡት። እና መጨረሻ ሰርቼ መጨረሻ አሁን ያልከው ቦታ ላይ ሲደርስ እሳቸው እንግዲህ እምዬ ምኒልክ ፊት ቀርቤ ምን እላለሁ ብለው አልቅሰው ጦራቸውን አሰናብተው እጅ ሰጣለሁ ብሏል። ስለዚህ እኔ ደግሞ ለ40 ዓመት በጭንቅላቴ የተቀረጸው እነ ሙሶሎኒ ቀረጹብኝ። ምን አይነት ጃይንት በቃ የሆነ አውሬ ነው የሳሉብኝ። ስመጣ ሽማግሌ ናቸው። ስለዚህ ባልቻ በነፍስ ይሄ ነው ዳካማ ሸማግሌ ነው እስቃለሁ። ማማሚ ያደስታለሁ። አው ከዛ በኋላ ግራሴዲ ይወላለሁ። በጣም ተደስቼ ፈጣሪን አመሰግናለሁ። እንደዚህ ይሄን እና ህልም አለው። ባልቻን ጣሊያን ይዞ ሄዶ አስረክቦ ሴናተር ሲሆን ሲሾምለት ከበሮ ሲመታለት በሮማ አደባባይ ሲዘፈንለት ይታየዋል። በጣም ደስተኛ ይሆናል። እና በቃ የንቀቱ ንቀት እቺ ነች ይላል። እና ይሄን ሲል ይረናሉ አልቻሉ ወይድ ብለው እዛ ሲሉ አጠገባቸው ያሉ ሚኒስትሮች ምኖች ነበሩ። ጌታዬ እንደዚህ አይደለም ቲያትር ነው ምናምን ብለው በቃ እኛ አላውቅም፣ እኔ በፍጹም አላውቅም። መድረክ ላይ ያለ ነው ጭራሽ ነው። አንተም ጣሊያን መስላል በሜካፕ። አዎ እና ጋሽ ሳህሉ አለ ነፍሱን ይማረው፣ ዋናው አዘጋጅ አጠገባቸው ነው ያለው። እና በቃ ጌታዬ እሱ እንትን ሰውነቱ ቀለጠ። በቃ በጣም እንደ ሃምበል ነው ደግሞ ተፈጥሮ። ኧረ ጌታዬ አይደለም ቲያትር ነው ምናምን ወይት ኧረ እንኳን አተረፈ በሉት እንዴ! በጣም ስሜት ውስጥ ገብተው እንዴ! አዎ። እና ከዛ በኋላ እኛ ምንም አናውቅም። ቲያትሩን ጨርሰን ጋሽ ሳህሉ እየሮጠ መጣና እንዳትወጣልኝ ከለከለኝ። ለምን አልበረደላችሁም ሰው በሚል። አዎ። ከዛ ለምን ከርተን ኮል ላይ እጅ ልነሳ ስል ከለከለኝ። በቃ ጨርሰሃል ቀይር። ለምንድን ነው ምን አጠፋው? በቃ ቀይር ብያለሁ። ይዞኝ ወስዶ ልብሴን ራሱ አውልቀልኝ። በቃ ጨረሻ ትልቅ ራት ጋብዘውን ቃኛው ስቴሽን ዘግይተው መጡ። እና እኛ የመዘግየታቸው ነገር ጠብቀናል ይመጣሉ ብለን በኋላ ቆይዘው ዘግይተው መጡና እና የሆነ ሰው ነና የታል ጣሊያን ነው አሉ። ሁሉም ሰው ወደ እኔ ሲያይ እኔ ሹክክ ብዬ ተነስቼ እጅ ነሳ ስል ደግሞ በሌላ ቲያትር ይወዱኛል እሳቸው። በቃ በጣም ተናለ። አያችሁ እኔ የጦር ሰው እንጂ የታሪክ ሰው አይደለሁም። እኔ ይዞ የሚሄድ ነው የሚመስለኝ። ስለዚህ ሊያስቀሩ ሞከሩ ማለት ነው። ያስቀሩ ነበር። ስለዚህ ቲያትሩን ካለቀ በኋላ ወጥተህ እኔ ነኝ አላልክም? አላልኩም። በዛው አስቀረኝ። ይሄ እኮ ምን ያህል ከመምሰል አልፈህ ሆነህ እንደተወንክ የሚያሳይ ነው። አብራር ይችላል። የሚገርመው ባልቻ አባ ነፍሶ ቲያትር እንዲህ እንግዲህ የህልፈት ምክንያት ሊሆን እንደነበረው ሁሉ ደግሞ የትዳርና የህይወት ምክንያትም ሆኖሃል ሲባል እውነት ነው? እውነት ነው። ባለቤቴን ያገኘው በባልቻ አባ ነፍሶ ቲያትር? የመጀመሪያ ባለቤቴ የሀፍ ካስት ነበረች፣ የውጭ ሀገር ዜጋ ግማሽ በከፊል እና ጣሊያን አይደለም አረብ። እሺ። እና አባቷ እዚህ ሀገር እንድትቀር አልፈለግም። 3 ከወለድን በኋላ አለያየን በፍርድ ቤት። በኋላ ሄደች። እኔ ብቻዬን ልጆችን አሳዳጊ ነበርኩ ለ15 ዓመት። እና ከ10 ዓመት በኋላ የአድዋ 100ኛ ዓመት 1988 ለ100ኛ ዓመት እንደገና ይሰራ ተባለ። ከ10 ዓመት በኋላ ባልቻ በቃ እሱን ስሰራ
በአጋጣሚ ከአረብ ሀገር መጣች። ያውና ባለቤቴ ሀዋ ወርሳ ትባላለች። በዚህ ቲያትር ተዋወቅን። አንድ ጓደኛዬ ሴት ጓደኛ ያለች እሷ ጋብዛት መጣች። በዛ ተዋወቅን፣ በዛው ተጋባን 91 ዓመተ ምህረት። ስለዚህ 30 ዓመት አካባቢ። አሁን እንግዲህ በትዳር 29 ዓመት። ዋው 30 በለው እንዴ! እንኳን ሁለተኛ ዙር ነው። ዋው! ምክንያቱም በዚህ በኩል የመጥፎ አጋጣሚ ምክንያት ሊሆን ነበረ፣ በዚህ በኩል ደግሞ የህይወት አጋጣሚ። ኧረ ባልቻባ ነፍሶ ይሄ ነው በትክክለኛው። ሳይ ትንሽ መልህ ላበላብ ጥሬ ስጋ ላይ እንዴት ነው? የለውም ወዝ ነው የሚመስለው። ግን አሁን የምን ወዝ ነው ይሄ? ምናልባት ሽሮ አራተው የአትክልት ወዳለው እና ያው አልጫ ምናምን ወጥ ስጋ ነው እንጂ ይሄ የለህበትም። የለም። ክትፎ ግን ወዳለሁ መሀል ላይ ካገኘ። ስለዚህ የክትፎ ወዝ ነዋ። የክትፎ ወዝ ነው። ካሁን በፊት ስላንተ ስሰማ ከአንድ ቲያትር ጋር በተገናኘ የመኖሪያ ቤት መስሪያ ተሸልመህ ነበር። በምን ቲያትር ነው? በቅርብ ነው። የቃቂ ውርድወት የሚል ብሔራዊ ቲያትር የሰራ ነው። የአንድ የጉራጌ ከ150 ዓመት በፊት የነበረች ሴት ለሴቶች መብት የታገለች ሴት ነበረች። ማለት አሁን በዓለም ላይ የምትታወቀው ክላራ ዜትኪን የፈረንሳይዋ ነጭ የሴቶች መብት የምትታወቀው ከሷ 40 ዓመት በፊት ቀድማታለች የኛው ኢትዮጵያዊ እና ብዙ 8 ጥያቄ አቅርባ በዚያ ጊዜ የነበሩ የጆካ ሸንጎን ያስጨነቀች ነች። የእሷን ታሪክ ሰርቼ ነበርና በሌሎችም ስራዎች ግጥም፣ ዜማዎች ለማህሙድ ብዙ ሰጥቻለሁ። እኔም ድሮ ዘፋኝ ነበርኩ። እነኛ ተዳምረው የጉራጌ ዞን አስተዳደር የወልቂጤ ከንቲባ ጽህፈት ቤትና የጉራጌ ልማት ተባብረው 200 ካሬ ሜትር ቤት መስሪያ ቦታና 100,000 ብር ያጥር ብሎ ሰጥተውኛል። እና አሁን አጥሩም ታጠረበት። ቦታው ላጥር የሚመች አይደለም፣ ቀጥታ መስራት ነው የሚሻለው የሚል የመሐንዲሶች ማስተያየት አለና አሁን ወደ ስራው የተገባ ነው። አጥሩ መስራት ያሸልማል። የድሮ ፎቶውን እያየሁ እውነት አብራር አንተ ነህ አሁን? ስንታየሁ ለእብድ ሆኜ ነው እብድ ሆኜ የሰራሁት። በጣም የሚገርም ነው የሰውነት። እዚህ ላይ በጣም ይገርማል። ደሴ ከተማ ላይ ጦሳ ገደልና አዝዋ ገደል መካከል ላይ ነው ይሄ ልጅ 12ኛ ክፍል ጨርሶ፣ በዚያን ጊዜ እኮ 6ኛ ክፍል ሚኒስተር የሚሆንበት ጊዜ ነው። ግን ስራ አላገኝም በድህነቱ ምክንያት። እናቱ ካቲካ ላይ የወጣች በመጨረሻ 1 ብር የቤት ክራይ መክፈል አቅቷት እቃውን አውጥተው ወርወሩባት። እሱ ስራ ፍለጋ በየመስሪያ ቤቱ ሲንከራተት በዛ ምክንያት ያበደ ነው። ሄድ መለስ ይላል። አንዳንዴ ወደ ኖርማል ይመጣል፣ አብዛኛውን ጊዜ ግን አያውቅም። እንደዚህ አይነት የሚያሳዝን ካራክተር ነበር። ቆይ ከዚህ ፎቶ በፊት ነው አሁን ይሄኛው ሰውዬ ቀጥዬ ማሳያ አብራር አብዶ አለ ጸጉር ግጥም ብሎ ወደ ተውኔት ገብተ ነበር በዚህ ዘመን ሊባል ይችላል። ሰይፍዬ ስወለድ መላጣ መስላል እንጂ ይሄ እውነት ተከራከርኩ። አብራር አብዶ ለለም ነው እያልኩ ያለሁት። ይሄ ልክ ሲቀጠር ነው አገር ፍቅር። መቼ ማለት ነው? አብራር 1963። ብዙዎቹ በቃ አብራር ነው የቀጠረን ይላሉ። እውነት 1963 ተቀጥረሃል። በአገር ፍቅር ምን ያህል ጊዜ ሰራ ማለት ነው? እንግዲህ 50 ምናምን 54 የኪነ ጥበብ ሰው መሆኑ በጣም ጥቅሙ ይሄ ነው። ሌላ ሙያ ቢሆን ኖሮ እኮ ይሄን ጡረታ ወጣል። አሁንም ወጥቻለሁ። ከወጣሁ ራሱ 14 15 ዓመት ይሆነኛል። ጡረታ መውጣት ግን እሰራለሁ። እሱ ነው እኮ እንደዚህ ጡረታ ስለወጣሁ ውድቅ ማለት አለ። ጠይቄ ነው የወጣሁት። እኔ በጣም ደስ ብሎኝ የበለጠ ለመስራት። የኪነ ጥበብ ሰው ጡረታ ሲወጣ የበለጠ ይሰራል። እኔ የበለጠ ነው የሰራሁት። ሳንቲም የሚያየሁት ከጡረታ በኋላ ነው። በሞዴል 6 ነበር የምንኖረው። አረ ጡረታ እንውጣ። ከጡረታ በኋላ ትንሽ ተሻለ ይሻላል። አንዳንድ ነገሮችን ይሻላል። ይሄን የድሮ ፎቶውን ስታይ ምን ይሰማል? ምንም ያው ነኝ። አሁን የማየው ያለው አብራርና ይሄኛው አብራር ምንም ልዩነት የላቸውም። የጊዜ ጅረት። እንደውም ይሄ ጭንቅላቱ ከነበረው አሁን የበሰለ ነው።
የተሻለ ነው። ስለዚህ በዚህ ኮራለሁ። በህይወትህ አንድ ጊዜ ጸጉርን እንትከልልህ ብለውኝ ነበር። ንቅለ ተከላ ገና ምድሮ ተጀመረ መሰለኝ። እኔ ሶሪ እንደገና ሌላ እወቁኝ ብዬ ሌላ አብራር መፍጠር አልችልም። በዚህ ታውቂያለሁ ብዬ እንዲህ አልኳቸው። ይሄን መልስ እንደዛ አንድ አይነት አብራር ያዝ ቸርቸስ እንደገና ደግሞ በአዲስ መልክ መጨቃጨቅ ምን አገባኝ? ይሄ ራሱ እኮ በቃ በየስንት ቀኑ ትላጫለህ? በየቀኑ። ኧረ ተው። ያው ፊት እንደመታጠብ ነው። ነካ ነካ አድርጌ እወጣለሁ። በሼቨር ነው። በየቀኑ የምትላጭ ከሆነ እኮ ቢተከል የማደግ ተስፋ አለው። ያ መሀሉ ነው የተበላው እንጂ ዙሪያውን አለ። ስለዚህ የማትፈልገው አንተ በቃ በዚህ ነው የታወቁት። በምንም ተአምር ነው። እሺ ውሳኔህን ለቲያትር እንኳን አሁን የሚለጠፉ ጸጉሮች አሉ። ብዙ ቲያትር ላይ ብዙ ፊልም ላይ ሰርቻለሁ። ጸጉር ያለው ሆኜ ግን በቃ ያ ሰዓት ቀረጻው እስኪያልቅ ይቀፈኛል። ግን የድሮ ፎቶውን አይታችሁ እንደው የአብራር ውሳኔ እንዴት ነው? ያስተክል አይተከል? እስኪ ውሳኔን ስላጸደቁልህ ደስ አዎ፣ በጣም ወደው ነገር ነው። አንድ ወዳጅም እንደዛ ሲል ነበር። እኔ ንቅለ ተከላ እንደው አያድርስ እንጂ የኩላሊት ከሆነ ብቻ ነው የምፈቅደው። እሱም ለመትረፍ ነው እንጂ ከዛ ውጭ ያለ ንቅለ ተከላ ብዙ አይመቸኝም ነውና የአብራር ጓደኛ መሆን አለበት ይሰራል። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴባሆፕ ሪል ስቴት። ነጩ አዳምን ሆነ ሁሉ ሰርተሃል። አዳም ነጭና ጥቁር አለው እንዴ? አቶ ኢየሉ ዮሐንስ ነው የጻፉት። እና የመጀመሪያ እንግዲህ ያኔ 64 ላይ ነው። ግርማ ቸሩ ስፖርት ያሰራ ነበር። አሁን ካናዳ 101 ዓመቱን አክብሯል አሁን እድሜው። እና በቅርብ ጊዜ አይቻለሁ። እሱ ስፖርት ያሰራናል። ጧት ማለት በሳምንት 3 ቀን እየመጣ ያሰራን ነበር። ጥሩ ደሞዝ ይከፈላል ያኔ በነበረው ማለት ነው። በኋላ ፊዚካሊ እንግዲህ ቅርጹ በኢትዮጵያ ቴሌቪዥን ስፖርት ያሰለጥናል ሁሉ ጊዜ በሬዲዮ ቅርጹ በጣም ደስ ይላል። አዎ። ስለዚህ አቶ ኢዩኤል ጻፉ ነጭ አዳም ብለው። በዛ አዳም ውስጥ ምን አለ? ጥቁር አዳምና ነጭ አዳም። እሱ አፍሪካን በሙሉ የሚወክል ነው። እኔ ደግሞ ኢሮፕን በሙሉ የምወክል ነኝ። ለቀኝ ግዛት ሃይማኖታዊ መስሎ ገብቶ ሰብኮ አገርን መቀማት ማለት አፓርታይድ ነው። እሺ የኔ ዓላማ። ከዛ ሰላምታ አቀርብለታለሁ በእጅ ስለው እሱ በአንገት እንጂ በእጅ ሰላምታ አናውቅም ብሎ እንዲህ ሲይዘኝ እኔ እጁ ላይ ሽከረከራለሁ። ያኔ ልጅ ነኝ፣ ስፖርተኛ ነኝ። አየ ነው እንትን እላለሁ። ከዛ አንድ ቀን እሱ ጎረቤት ለቅሶ አጋጠመው እና ቀረ። ሲቀር አንዱ ዓለም ይታየው ታውቀዋለህ። አልፏል። እሱ ረጅም ነው። የነብር ቆዳ ለብሶ ልክ በቃ ግርማ ቸሩን መስሎ ጠበቀኝ። ሄርኩ እጁ ላይ እንትን አልኩና ስሽከረከር ስከብደው ለቀቀኝ። በጭንቅላቴ ትልቅ ተከተከም። ወየው። ከዛ በኋላ ዞረብኝ። ተነስቼ ለመስራት ግን ፍላጎት አለኝ። ቀጠልኩኝ በልህ ግን ፊቴ ወደ ህዝቡ ሳይሆን ወደ ግድግዳው ዙር ሲሉኝ ዞረብኝ ጭራሽ። ከዛ መጋረጃው ተዘጋ። ከዛ እልህኛ ነኝ። ልክ ትንሽ ሲለቀኝ ውሃ ፈሰሱብኝና ምናምን ሐኪም ቤት ሄድና በፍጹም እሰራለሁ ብዬ ገባሁ መድረክ ላይ። አብረው አልኩት መብራቱ። በቃ እዛው የሆነ ፍሪዝ አድርጌ በራ ቀጠልኩኝ። ዋው! እና በቃ እሱ ያና ብሎ ተናግሮ 2 ቃል ተናግሮ ነው የሚወጣው። ከዛ በኋላ እኔ ቲያትሩን ቀጥል ጨረስኩኝ። የውስጥ እንግዲህ ፈጣሪ ያያል ስሜትህን እና ምንም አልሆንኩ።
አልታከምኩኝም ማለት ነው። በዛው እኮ አሁን ዞረህ ለግርግዳው ቲያትር የሰራህበት አጋጣሚ በዛው ወቅት እርግጠኛ ነኝ ሌላ ዓለም ላይ ነበርክ ማለት ነው። አዎ ለተወሰነ ሰዓት የለውም። በኋላ ውሃ ፈሶብኝ ምናምን ነው። እስከዛ ሰዓት እነሱ መጋረጃ ዘጉ ይዘውኝ ወጡ እንጂ አላውቅም ነው። ልክ የሆነ ብቻ ውሃ ከፈሰብኝ በኋላ ማቋረጥ ታወቀ። ተመለስ አዎ ስል እየገባሁ ነፍስ ዘራ። አዎ ዋው! እንደዚህ አይነት አጋጣሚ ሁለት ነው የሆነ። አንድ የቅድሙን ስንታየው ላይ እብድ ሆኜ ስጫወት በላይነሽ አመዴ እናቴ ነች። መጨረሻ አስቸግራታለሁ። ውጪ ከየሰፈሩ ልመና ቁሚ ምናምን ጮሃለሁ ምናምን አብዳለሁ። ቲያትሩ መጨረሻ ላይ እንደዚህ ብዬ እንደ እብድ ስጫወት መጣ ከኋላ ትይዘኛለች እና እንባዋ ጠብ ሲል በቃ ቲያትሩ ያልቃል። አዎ የቲያትሩ ማለቂያ ይመስለኛል እንባዋ እዚህ ላይ ጠብ ሲል ነው። እና የዛለት እሷ አታልቅስ እንባ ጠብ አይበል አላውቅም። ቲያትሩ ያለቃል መሰለኝ። ጨርሰን ወጣን። መልበሻ ክፍል ቁጭ ብዬ ይጀመራል ብዬ ቲያትሩ እጠብቃለሁ። 1 ሰዓት ተኩል ያህል የለውም። ከዛ በፊት አንድ ጌታቸው የሚባል ሳይካትሪስት ከአማኑኤል መጥቶ ይሄ ቲያትር በዚህ ይሄ ልጅ ከቀጠለ ያብዳል ብሏቸው። ጌታቸው አብዲ ነበር አዘጋጁ። ልጁ የተለከፈ ነው አስመስሎ እንትን በጣም ይችላልና አሳምነው ነው እንጂ ምንም አይሆንም አለው። ከዛ ሰምቻለሁ። እኔ ምንም አቴንሽን አልሰጠውም። ከ3 ወር በኋላ ነው ይሄ ሀፕን ያደረገው። በቃ ከዛ በኋላ ያን ቲያትር በጣም እየቀነስኩ መጫወት ጀመርኩ። በኋላ አቆምኩት ከነጭራሹ። ምክንያቱም አንተ ራስህ ልጠፋ ሆነና ከዛ 1 ሰዓት ተኩል ላይ ገዛኸኝ የሚባል ጥበቃ አለ። መጥቶ መብራት ድርግም ሲያደርግ ነቃሁና አብራው ይላሉ። አብራው አጥፋው የሚለው ብሎ ደንግጦ አበራ። ሰው አለ እንዴ? ማን? እኔ ነኝ። ስሜን ነገርኩስ። ከዛ ስነቃ ይሄ በሙሉ ትርምስምስ ወጥቷል። እኔ ሌላ ጊዜ ልብስ ለመቀየር በጣም ቸኩል ሰው ነኝ። የዛለት በዛው ልብስ ቁጭ ብያለሁ 1 ሰዓት ተኩል። መሽቷል ደግሞ በቃ እቃ ራስቼ መጥቼ ነው አልኩት። በኋላ እዛ ልብሴን ለበስኩ። ግን ሜካፑ ፊቴ ላይ እንዳለ ነው። ልክ ስወጣ እንደዚህ ሆነ ነው የሄድከው አለኝ። አዎ እሸሸኝ። እና ከዛ በኋላ ብቻ እሱን ቲያትር ያዩ ልጆች ብዙዎቹ አሁን ገነት ካሳሁን ትባል እንግሊዝ ሀገር አለች። ሱፍ ለብሼ ካልኩኝ ትፈረኛለች። ያ ቲያትር ትዝ ይላታል። አዎ ትዝ ይላቸዋል። እና እንደዚህ ልጆች ነበሩ የሚፈሩኝ። እንግዲህ ለቲያትር ሲባል እንደ በጣም በዚህ ደረጃ ገጸ ባህሪዎች ገብተህ መስለህ ሳይሆን ሆነ መስራት እኮ በቃ በዚህ ዘመን እንዲህ አይነት ቲያትረኞችን ማግኘት በጣም አስቸጋሪ ይመስለኛል። አሉ ግን እንደናንተ ዘመን ብዛት ያለው አይመስለኝም። ግን እኔ አሁን ለምሳሌ አንተ በጊዜው ባትሆን ኖሮ ሊተካህ የሚችለው ሰው ሌላ መላጣ ነው መሆን ያለበት። ምክንያቱም ስታለቅስ እንባዋ ጠብ የሚለውና እዚች ላይ የሚያርፈው እንባዋን የምትሰማው እኮ መላጣ ስለሆንክ መሰለኝ። ጸጉር ቢኖርህ አሁን ፊኒሺንጉ ያየውን ነበር። አይሆንም። ኢንፋክት ማለቂያው እሱ ነው። እኔ ግን የምነቃው ያቺ እንባ ነች የምታነቃኝ። ቲያትሩ ማለቁን የማውቀው እንጂ ነገሩማ ልክ እሷ መጥታ እኔ እንደዚህ ይዛኝ ዳያሎግ አለ፣ እሱን ትናገራለች። ከዛ በኋላ ያበቃ ያልቃል። እና ልክ በፊት ስትሸሸኝ ነው የኖረችው። አሁን ይዛኝ የሆነ ነገር ትናገርና እዛ ላይ ግን እንባዋ ይወርዳል። ጠብ ሲል ቲያትሩ ማለቂያ መሆኑን አውቃለሁ እንጂ እኔን ለመመለስ ነው ያ እንባ የጠቀመው እንጂ በጣም ካራክተር ውስጥ ነኝ ያለው። ባልቻባ ነፍሶ በተለየ አሁን እንግዲህ ዛሬም የመገናኘታችን ምክንያት የሆነው እሱ ነው። ይህ ትውልድ በተለይ አዲሱ ትውልድ ያለፈው እንኳን ያየው በትዝታ እንደገና ሊመለስ ይችላል። አዲሱ ትውልድ ሲያይ ምን እያለ ነው? እንግዲህ አላወኩም። አስተያየት አልሰማህም? እስካሁን ምንም አልሰማሁም። ግን አዲሱ ትውልድ በእርግጠኝነት ያለፈ ታሪኩን የአባቶቹን ሲያይ እንዲህ ነበር እንዴ የሚል ይመስለኛል። እኔ ምንድነው የምለው አባቶችም ወንድሞችም እህቶችም እናቶችም ልጆቻቸውን እንዲህ አይነት ታሪካዊ ነገር እንዲያዩ የሀገራቸውን ታሪክ እንዲያውቁ መጋበዝ አለባቸው፣ ማሳየት አለባቸው። ልጆቹ ያዩትን ነገር ነው የሚቀበሉት። አሁን ቲክቶክ ዘመን ነው፣ ያሳየናቸው እሱን ነው። ሞባይሉን ማኔጅ አናደርገውም እኛ፣ እነሱ ይችሉበታል፣ ፈለገውን ያደርጉታል። ወደዛ ነው የሄዱት። ስለዚህ የቤተሰብ ኃላፊነት ይመስለኛል እንዲህ አይነት ታሪካዊ ነገሮች እንዲያዩ መጋበዝ፣ ወደዛ መመለስ። ያው የተጋበዛችሁ እኮ ነው ለእናንተ ሆነው
እስኪ የፎቶ ጥያቄ ምክንያቱም በትዝታ ወደኋላ ለመልሰህ ነው። ይህን ታስታውሰዋለህ አብራሪ? አዎ የንጋት ኮከብ ይባላል። የተስፋዬ አበበ ነው ድርሰቱ። ከሳራ ጋር ነው እና ከቤት ይዣት ልጠፋ ስንማከር ነው። እኔ የድሃ ልጅ ነኝ፣ እሷ በጣም የሀብታም ልጅ ነች። መጨረሻ የእኛ ግንኙነት ብዙ ፈተና ያደርሰናል። በእኛ ፍቅር ምክንያት ይበጠብጡናል። ስለዚህ እንሰደድ ብለን ተነስተን እንሰደዳለን። እንደ እድል ሆኖ ተሰደን ሱዳን ጠረፍ ላይ ነው አንድ ባለአባት ቤት እንቀጠራለን። እሺ እንደገና ሌላ ችግር ይፈጠራል። ምን? ባለአባቱ እሷን ይወዳል፣ ሴትዮዋ እኔን ትወዳል። እንደ ይሄ ቲያትር ይመለስ። ይሄ ዘመን የማይሽረው ቲያትር ነው። ሀሳቡ ራሱ ትንሽ ስደት ላይ እንደገና ሌላ ፈተና። የንጋት ኮከብ ለየት ያለ ነው። ይጥሩ ሀሳቡ ራሱ ትንሽ ከበድ ያለ ነው። በጊዜው የነበረውንም ማህበረሰብ ግምት ውስጥ የከተተ ነው። እና ዘፋኝ ነበርኩኝ። አለማየሁ እሸቴ እንዲጫወተው ነበር የጻፈው ተስፋዬ አበበ። በኋላ እሱ ያው ዘፋኝ ነው። ይሄ ደግሞ ብዙ ካራክተር የሚጠይቅ ነገር ነው። ስለዚህ ጊታር እየተጫወትኩ ነው የጠበስኳት። ድምፁ አሁንም አለ እንዴ? ትቻለሁ። የለም አላውቅም፣ ይኖር አይኖር ትቼዋለሁ። ሙዚቃ ሙሉ ለሙሉ ቶታሊ ሙዚቃ እንደ 30 ዓመት አይሆነኝ ዘፈን አቁሜያለሁ። መስፈንም መድረስም በምን ምክንያት አብራሪ? እኔ አላውቅም። ብቻ ምንድነው የተለያየ ሙያ ነበረኝ። በፊት ተወዛዋዥ ነበርኩ፣ ኮሪዮግራፈር ነኝ፣ አሰልጣኝ። ወደ 12 ዓመት በአሰልጣኝነት ሰርቻለሁ። ታስታውሳለህ? በእኔ ጊዜ የአገር ፍቅር ውዝዋዜ ኮከቦች የበዙበት ዘመን ነበር። ኃይል ከአንጀታችን ነው የሰራነው። በቃ አንድ ደረጃ ላይ ሳይ ማሾፍ ሲጀመር እንደ ኢነርጂ ሳጣ ተውኩት። በቃ ከዛ በኋላ ዘፈኑንም ተውኩት። ከዛ የቀረው ያው ቲያትርም ስለተማርኩኝ ቲያትር ዳይሬክት ማድረግና ቲያትር መጫወት ብቻ ሆነ። የዘፈን ህይወት በቃ ተዘግቷል። ዘጋሁኝ። ምክንያቱም አሪፍ ድምፅ እንደነበረ ግጥምና ዜማ እንደምትሰራ በጊዜው ይታወቅ ነበርና ያ ነገር ውስጥ የምር ካለ አንተ እንኳን ባዘፍን ለሌሎች ለምን አትሰጥም? እንጃ ወጣ። ከዛ በኋላ በፊት ነበር እንደዛ ነው። በቃ ወጣልኝ። ስሰማ አሁን አብራር ብዙ የሃይማኖት ፊልሞች ላይ ትሳተፋለህ? ምን አይነት ፊልሞች ናቸው? አሁን እስላሚክ የሆኑ ፊልሞች ላይ ወደ 10 ሰርቻለሁ። እኔ በነገራችን ላይ የሮማ ፓትሪያርክ ሆኜ ሰርቻለሁ። አቡነ ጴጥሮስን ሰርቻለሁ። በብቸኝነት አቡነ ጴጥሮስን ከወጋየ በኋላ እኔ ተጫወትኩት ለረጅም ጊዜ። ሌላው ቀርቶ ጳጳሳት ሲመረቁ ከየደብሩ እየሄድኩኝ ጴጥሮስ ያችን ሰዓትን ይጫወት ነበርና እኔ ሙስሊም ነኝ፣ ያለ ሃይማኖቴ ነበር የምጫወተው። በዚህም ጀርመን ሀገር ሸልመውኛል። እንደዚህ ይሄን በመጫወት ጴጥሮስንም ከ38 ዓመት በኋላ የዛሬ 4 ዓመት ጀርመን ሀገር ነው እንደገና የተጫወትኩት። እንደዚህ እየቆዩ መደጋገም ሁለተኛ ጊዜ ነው እንግዲህ በዚህ በ38 40 ዓመት ባልቻ ደግም ያለው ይሄ መታደል ነው። በጣም ትልቅ እድል። አረኛም ሸልመነታ ጴጥሮሳችን ሰዓት ያው ወጋየው እና እንግዲህ አንተ ናችሁ የሰራችሁት። ቀደም እንዳልከው ነው የሃይማኖታዊ እንቅስቃሴዎች ላይ ለምሳሌ ጳጳስ ሲመረጡሉ ከመሄድ መድረስ እኮ ምን ያህል አሳምነህ ብትሰራው። እውነት ነው። ዋው አብራሪ ይችላል የምንለው በምክንያት ነው። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ
የቱን ያስታውሳሉ? ቢ29 የልብስ ሳሙና፣ ቢግ እስክሪብቶ፣ ኪዊ የጫማ ቀለም፣ ኮልጌት ወይስ ሲነር ላይን ደብተር? የቱን ገዝተው ተጠቅመዋል? በእነዚህና በሌሎች ምርቶች አስመጪነት የሚያውቁት አልሳም 3 ቅንጡ አፓርትመንቶችን አስረክቦ አሁን ደግሞ 4ኛውን አፓርትመንት በመሸጥ ላይ ይገኛል። 15% ቅድመ ክፍያ ብቻ ከፍለው በ18 ወራት የሚረከቡት ቅንጡ አፓርትመንት። ያስታውሱ፣ ጥቂት ቤቶች ብቻ ነው የቀሩት። ለበለጠ መረጃ ስክሪን ላይ ባለው ስልክ ይደውሉ። አልሳም ፕሮፐርቲስ፣ የታማኝ እጆች ውጤት። ወደ ኋላ ብትመለስና እድል ቢሰጥህ ማስተካከል የምትፈልገው፣ ምክንያቱም በአነጋገር ሊሆን ይችላል ወይ ደግሞ በተለያዩ ምክንያት የሰው ልጅ ስህተት ሊሰራ ይችላል ወይ ምናምን፣ እንደው ይሄን ባላልኩት ወይም ደግሞ ይሄንን ባልለው ኖሮ የምትለው ነገር አለ አብራሪ? ይሄን ባልለው ኖሮ፣ ይሄን ባልሰራ፣ ይሄን ምለው የለኝ ወይም ይሄን ባሻሽለው ምለው የለም። ጨምቄ እስከ መጨረሻ የምችለውን ያህል ነው የሰራሁት። ግን በህይወቴ ውስጥ ተመልሼ እንደገና ልጅ ብሆን ሲጋራ አላጨስም። ተመልሼ አላጨስም። ከተውኩኝ አሁን 26 ዓመቴ ነው። ግን ይቆጨኛል ያሳለፍኳቸው። ወደ ማስተካከል እድል ቢሰጥ ሲጋራ ያጨስክበትን ዘመን ኤዲት ታደርገው ነበር? ኤዲት ታደርገው ነበር፣ አስወጣው ነበር። እየሰማችሁ ነው? ስንት ዓመት አጨስክ? 30። ከትምህርት ቤት ነው የጀመርኩት። በዛን ጊዜ ያው ሲጋራ ማጨስ እኮ የአሪፍነት ምልክት ነገር። አዎ፣ ልዑል መኮንን ትምህርት ቤት ታስታውስ እንደሆነ ህንፃው ጀርባ ትልልቅ ድንጋይ ነበሩ እንዲህ የተቀመጡ። እዛ ስር ነበር ተደብቀን የምንቀባበል። ስለዚህ ያ በጣም ባይደገም ትላለህ? ባይደገም። አሁንስ በዚህ እድሜህ ላይ ምን ሱስ አለብህ? ምንም የምንም የለብኝ። እንደው ቡናም የምግብ የቡና የለብኝም። ቡና እንቅልፍ ብዙ አያስወሰደኝም። አልፎ አልፎ ነው የምጠቀመው። በቃ የምግብ ሱስ ነው ያለብኝ። ጥሩ ትበላለህ? ቅድም እንዳልከው ነው አትክልት መሰረት ያደረገ ነው። ያለ ማቋረጥ የማይቀር ነገር ነው። እንደዚህ ውሃ መጠጣት የማይቀር ነገር ነው። ሌላ የለብኝ። ባለፈው ይመስለኛል እዚህን ዳምጤና ጌጤን እንግዲህ ያረፉ ጊዜ ከቀለጠው መንደር ጋር በተገናኘ ሲያወሩ ነበርና ሀገር ፍቅር መሄድ አንዳንዴ ድባቴ ያመጣል። ምክንያቱም ያሳለፍነው ብዙ ነገር ያለፉ ወንድሞች እህቶችን ማሰብ። እናንተ ሀገር ፍቅር ስትሄድ ምን አይነት ስሜት ነው የሚሰማ? ልክ አሁን የቀለጠው መንደር ላይ ራሱ ከነበሩት በጣም ጥቂት ሰዎች ብቻ ናቸው የተረፉት ስላሉኝ ነው። እውነት እሱ እኔ ምንድነው ውጪ ለኖሩ ሰዎች ይከብዳል በጣም። ለምን ሲመጡ ያ ሁሉ ሰው የለም። እኛ ግን ራሳችን ሁሉንም ማስታመን ሁሉንም ብለን ብዙ ሰዎች አጥተናል። አልቅሰን ወጥቶልናል። እያንዳንዱ ቤት በነበረው በእኛ ባህል ታውቃለህ፣ አንድ ሰው ሄደህ ሞቶ ቀብረህ መመለስ አይደለም። ቤታችን የምናውቀው ጋቢና ካፖርት ለማምጣት ሲሆን ብቻ ነው እንጂ ያው በቃ የራሳችን ለቅሶ ነው። እያንዳንዱ የጓደኛ ልጅ የጓደኛ ቤተሰብ ሚስት ስትሞት የራሳችን እንደሆነ ነው። ትንሽ አብረን እንሙት የሚል ሁሉ ህግ ነበር። በኢኮኖሚ አብረን መሞት፣ በቃ ጊዜን በመስጠት አብረን መሞት። ሰው ሲለየን ብዙ ነገር ነበር። አገር ፍቅር የፍቅር ቤት ነው እና እኔ አሁን አገር ፍቅርን ሳላይ መዋል አልችልም። አሁንም ትሄዳለህ? አዎ፣ እዛ አድራሻ ሰው ሲፈልገኝ እዛ ጠብቀኝ ነው የምለው። ከዛ መለየት አልችልም። እንደኔ አይነት ብዙ ሰዎች አሉ። ባለፈው ቃለመጠይቅ ያደረኩልህ ቪዲዮ ዩቲዩብ ላይ ተጭኖ ከስር ያሉ አስተያየቶችን ሳይ አብራርን በስራው እንወደዋለን፣ ግን የሆነ ጊዜ ላይ በተፈጠረ ነገር አስቀይሞናል፣ ያውቀዋል፣ እሱ ይቅርታ ይጠይቀን የሚል ነገር አየሁኝ። ምን እንደሆነ ስላልገባኝ ነው። ቬሪ ጉድ። ምንድነው እንግዲህ ባለፈው ኢትዮጵያ ትፈርሳለች ምናምን ብለው የሚሉ ሰዎች ነበሩ። ስም መጥራት አልፈልግም። ፈርሳ በማየታችንም በጣም ደስ ብሎናል የሚሉ ሰዎች ነበሩ። በዚያን ጊዜ ጦሩን እናበረታታው የሚል ሀሳብ ተነሳ። በጣም ደስ ብሎን ተነስተን ሄድን ሸዋሮቢት ድረስ። ያን የታማኝ የመጣበት ጊዜ ነው። አብረን ሁላችንም ሄድን። በዚያን ጊዜ እንደ ኢትዮጵያዊ ተቆርቆሬ ተናግሬያለሁ። የትግራይን ሕዝብ አይደለም የተናገርኩት የሚል ቃል የለም። አክቲቪስቶቹ ነገሩን አዟዙረው እንደዛ ሊያደርጉ የሞከሩ አሉ። እኔ ምናልባት ይቅርታ መጠየቅ ካለብኝ ያ የተዛባ ትርጉም ትክክል መስሏቸው የተቀየሙኝ ሰዎች ካሉ አሁንም ይቅርታ ጠይቃለሁ።
እንጂ እውነቱ የአክቲቪስቶች ያመጡት እንትን ነው ግርግር ነው እንጂ እኔ ኢትዮጵያዊ ነኝ። ለኢትዮጵያ አሁንም ነገም በዚህ ጉዳይ ወደ ኋላ አለም። በአገሬ ጉዳይ በአንድነት ጉዳይ ኢትዮጵያ ትፈርሳለች ለሚል አሁንም ያው ነው አቋሚ። እሱ ጋር ለመፋለም ዝግጁ ነኝ። እኔ ልክ ቪዲዮ ስር ሳይ ተደጋገመብኝና እንወደዋለን በስራው ግን ይቅርታ ይጠይቀንና አልገባኝም። በኋላ ላይ እንግዲህ አሁን ስትናገር ነው የገባኝና ቃሉን መነዛዝረው ቆርጠው ቀጥለው ልክ ለትግራይ ህዝብን እንደተሳደብኩ አድርገው የተረጎሙት አክቲቪስቶች ናቸው። እኔ አይደለሁም። እኔ ለሀገሬ ጉዳይ አትንኩብኝ ነው። አትፈርስም ኢትዮጵያ ነው። ስለዚህ ሰላም ለሀገራችን፣ ሰላም ለዓለማችን፣ ሁሉም ተቻችሎ ተዋዶ የሚኖርባት ከግጭት ከጦርነት የጸዳች ኢትዮጵያን ትመኛለህ? በጣም በጣም። ስለዚህ ያው እንግዲህ እርግጠኛ ነኝ ያው አስተያየቱን ተቀብዬ ነው እኔም ጥያቄውን ያቀረብኩት። ይቅርታም ቢያንስ ያው በተሳሳተ መንገድ ለተረዳችሁኝ ብሏልና ተቀብላችሁታል ወይ ጋሽ አብራር? ምናልባት እንደው ወደ ኋላ ስመለስ አሁን ነው ትዝ ያለኝ። ምክንያቱም ጋሽ ጥላሁን ገሰሰ ከመሞቱ በፊት ለመጨረሻ ጊዜ የደወለው አንተ ጋር ነው? እሱ አይደለም የደወለው፣ ሮማን ነች አለች። አሁን መጥታለች፣ አሜሪካ ነበረች፣ በቅርብ ቀን መጥታለች። አብረው ገቡና ማታ እኔ የምጠብቀው ስልክ ከአሜሪካ ነው የምጠብቀው እና ቀን የፋሲካ ቀን ሳይደወል ቀር ሌላ ጊዜ ደውሎ ለነከሌ እንኳን አደረሳችሁ በልኝ ነው የሚለኝ እና ለሁሉም የዛ ዕለት አልደወልም። ከዛ በዓል ነው በእኔ 3 ሰዓት ተኩል ምናምን ተኛሁኝ። ቻርጅ አድርጌዋለሁ ስልኬን። እሺ አሁን 4 ሰዓት ገደማ እስኪ ደውይለት እሱ ጋር ይላታል። አላት ሞክራለች፣ አልተቻለም። ከዛ አልተገናኘንም። 10 ሰዓት ላይ ሌሊት ተነስቼ ስልኬን ወደ እኔ ያመጣሁት እና ከዛ ልክ 10 ሰዓት ላይ ስልክ ጭር ሲል ጥላሁን ነው አልኳት ባለቤቴ። እንዴት አወቅ? ለበዓል ትላንት አልደወለም። ስለዚህ ልክ የሚደውልባት ሰዓት ከ10 እስከ 11 ሰዓት ባለው ሰዓት ነው የሚደውለው። እሺ። እና ሊተኛ ሲል ነው በእነሱ፣ እኛ ልንነሳ ስንል ነው። ጠዋት ሊነጋ ሲል ነው። እኛ አሜሪካን ስላለ ሱፊ የምንሰግድበት ሰዓት ነው። እሺ። እሱ ከዛ ሲደው ጥላሁን ነው አልኳት። በኋላ ኩኩ ነች የሮማን እህት፣ ጋሽ አብራር ጥላሁን ሞታለች። ምን ማለት ነው? አሜሪካን ሀገር ነው ያለው። እኔ አልደወልም፣ አሁን ይደውላል ነው። ምን አይነት መምታታት። እዛ በኋላ ቮልክስቫገን ነበረች እንዳስታውስ። እዛ ምን እንዳደረኩኝ እንደሆንኩኝ አላውቅም። ቮልክስቫገኑን እና አሞቅኩኝ። ባለቤቴ ቆማለች፣ ጥያት ሄድኩኝ። አጠገቤ እኮ ልትገባ ቆማለች። ሄድኩ። በቃ ምን እንዳደረኩ አላውቅም። እስከ 4 ሰዓት ምንም አላውቅም። 4 ሰዓት ላይ በቃ ሰዎቹ መቼ ነው ቀብሩ ሲሉ ተናደድኩኝና እና በባልቻ ሌሎችም የነበሩትን ኮሚቴ እናቋቁም አልኳቸው። ኮሚቴ እናቋቁም፣ ለባህል ሚኒስቴር እናሳውቅ፣ መቼ እንደሚሆን ልጆቹ ውጭ ናቸው ያሉት በብዛት ስርዓት ባለው መልክ መሆን አለበት ምናምን ብዬ ተቀየርኩኝ። በቃ እና ወዲያውኑ ነቃሁ። ከዛ በኋላ ኮሚቴ አቋቋምን። ያው የነበረው ነገር ሆነ። ያኔ መሰለ ቀብር እንደው መጨረሻ ሰዓት ላይ እንደው አላህ አልፈቀደውም እንጂ ቢፈቅደው ኖሮ በቃ የመጨረሻው ሰዓት ላይ ሊያወራ የሚችለው አንተ ነበር ማለት ነው። አዎ እርግጠኛ ነኝ። ጠዋት ምኒልክ ሞቷል ከ3 ወር በፊት። ስለዚህ ምኒልክ ጋር ለቅሶ ጠዋት ውሰደኝ ሊለኝ ነው የመጀመሪያ የሚሆነው። ከስድቡ ከሰላምታው በኋላ ይሄ ነው የሚቀር። ስድብ አለ ሁሌም ስንገናኝ። ያ በቃ የኛ ጨዋታ ነው ማለት። ምን የሚናፍቀኝ ነገር ነው። ቅጽል ስም አለ አሁን ስድብ ቅጽል ስም አለ አሁን። ቢዚው ይለኛል። ቢዚው ነው ያው በቃ እንደስለ ቢዚው ነው። እና መጀመሪያ ገና 64 ላይ ሱዳን ስንሄድ ነው እኔ 3 ቀን እንቅልፍ አልተኛውም። ከጥላሁን ጋር ነው የምትሄዱት ሲባል 6 ቬተራኖች አብረው አሉ። መሐመዱን አውቀዋለሁ፣ ምኒልክን አልፎ አልፎ አገኘዋለሁ። ግን ከጥላሁን ጋር ሲባል ጥላሁንን በቃ ለማየት 3 ቀን አልተኛውም። እና ከኤርፖርት ጀምሮ ሻንጣውን አላስለካ አልኩኝ፣ ያስኩኝ። ከዛ በኋላ የሚፈልገውን ነገር ባይን ነው የማውቀው።
መሮጥ። ከዛ ቢዚው አለኝ። ቢዚው ኧረ ለቢዚው በእናታችሁ በጣም ቅድም ቮልስ ስትል ነበርና አሁንም አለች ያቺ ቮልስ ይልች ስንት ዓመት ተው እንጂ ቆይታል። ዋው አሁን የምትነዳው መኪና ምንድነው? ቶዮታ 91 92 የሚባሉት ናቸው። ካርቡሬተር ናቸው። አዎ ባለፈው ይመስለኛል እንግዲህ ኢክራም ወስደው ነበረ መጣ። እስኪ ሊየው እኒው እስኪ ሲወስደው እስኪ ስትሰጣት አለ እኔ ጋር አለ። ግን አሁን ያየኸው ጫፉን ያየሁት አይነት ነው ከለሩ ነው ስትወስደው እስኪ ከለሩ እስኪ እንትን በለው ኢክራም ወስደው ነበረ። አዎ እስኪ ሙሉን አድርገው ከለሩ እንደዚህ አይነት ነው። መጀመሪያ በጣም አርጅቷል። ምን 40 ዓመት ያገለገለ መኪና ነው። 40 ዓመት ያገለገለ መኪና ነው። እጂ ላይ 91 ማለት በፈረንጅ ስንት ዓመት ነው? 91 በፈረንጅ 26 እና 11 37 ዓመት 37 ዓመት ተነዳ። አዎ እኔ 4 ዓመት ነው ከያዝኩት። ስለዚህ እንዴ በጣም እኮ ሊጎሳቆል ይችላል። እውነት ምንም ጥያቄ የለውም። ዋው 37 መኪናው ከተሰራ ነው እዚህ ሀገር ከገባ። ስለዚህ አንተ ከገዛው ደግሞ 4 ዓመት ነው። 4 ዓመት እንደው ለዚህ ትውልድ ቢሆን ምክንያቱም ለባንዱም ካሁን በፊት ከመልክ ጋር በተገናኘ የሆነ ሰው ነገር ብሎ ነበር አይደል? አንድ ተወዛዋዥ እስኪ ንገራቸው እስኪ። እና አንዱ ሶማሊያ አሁን ካናዳ ነው ያለችው ጎበዝ ተወዛዋዥ መጥቷል ይኸው አለችኝ። ግባ በይው አልኳት። ስላለ ምን አታየው ወጥተህ ምናምን ያፍራል አለች። እንዴት ውዝዋዜ ሊሰራ መጥቶ ነው የሚያፍረው አልኳት። ከዛ ወጥቼ እንዲበርጋ ሳይ ወንድ የለም። አንድ የቆመ ሰው አለ። ሴት መስላኛለች እና ቡትስ ጫማ ነው ያደረገችው። እንዲህ ነው የቆመችው። ከዛ አየሁና ሲጋራ ጨሳለሁ። ያኔ ሄጄ ሲጋራ ገዝቼ እያጨስኩ ስመጣ ይስቃሉ። ምን ሆናችሁ? አይ ያሁኑ ልጅ እኮ ማንጎራስ አለ አሉኝ። ምንድን ነው ማንጎራስ? ምንድን ነው ያለኝ? ማንጎራስ ትልቅ መስታወት አለ። ሄጄ እንዲህ ሳይ እውነት ማንጎ ይመስላል። ማንም ብሎኝ አያውቅም ከዛ በፊት። እኔም ማንጎ መምሰሉን አላውቅም። ያው ፊት ለፊታችሁ 2 ማንጎ አለ። ለሁለቱም ማንጎ ለሁለቱም። ኢክራም ምን አለች መሰለ ለአረፋ መኪናህን የተወሰነ ነገር ለውጥ እንዲያደርግ ጥረት እናደርጋለን። እስከ አረፋ ድረስ ይደርሳል ብላለችና አረፋ ምን ያህል ጊዜ ቀረው? አብራል 20 ቀን 20 ምናምን 25 24 ቀን አሁን ነው ታዲያ 25 ቀን እኮ ነው ጎበዝ። 25 ቀን በጣም የምትወደው በዓል የትኛው ነው? ያው መለያየት ቢከብድም በተለየ ስሜት የሚሰጥህ ሁሉም በዓል ያው ደስ ይላል። እኔ ከሁሉም ፋሲካ በጣም ደስ ይለኛል። ማለት የኛ ኢድ አልፈጥር በጣም ደስ ይለኛል። አረፋ ደግሞ ቤተሰብ ሁሉ የሚገናኝበት ትልቅ በዓል ነው። በጣም ወደው በዓል ነው አረፋ። ግን አጋጣሚ ሆኖ ዘንድሮ የለውም። ምን ነው እንዴ መኪናው? አይ እኔ አረፋ ላይ የለውም። ያው እንደገና ሴሌብሬት እናደርጋለን ከመጣው በኋላ። የት ነው የምትሄደው? ከሷ ጋር ማለት ነው። የት ነው የምትሄደው? ሳውዲ አረቢያ ሄዳለሁ ልታጅጅ። አዎ ዋው ደረሰው ወልባ። ወይኔ እንዴ እስካሁን አልሄድክም? ሄጄ አላውቅም። ለስራ ሄጃለሁ ሳውዲ፣ ግን መካ አልደረስኩኝም። መዲናን አላየሁም። ዘንድሮ ላይ ነው እንግዲህ። ለዚህ ሰበብ ዋናው ኡስታዝ አቡበከር አህመድ ነው ይሄን ያሳካልኝ። በጣም የረጅም ዓመት ህልሜ ነበር እንዲሳካ። አምና ከፍሎልኝ አልተሳካም፣ አልመጣም ቪዛ። ዘንድሮ የሚሳካ መስሎኛል እና ይሄን ያሳካልኝ በእውነት ኡስታዝ አቡበከር አህመድን አመስግኑልኝ። ለኡስታዝ አቡበከር ይሄ እንግዲህ ሁሉም ሙስሊም ህልም ነው። ይሄ ህልምን ስለተሳካለ መጀመሪያ እኔም ደስ ብሎኛል። በጣም እንኳን ደስ አለ በሉት።
የሚያሳዝነው ነገር ለአረፋ በቃ መኪናው ፒምፕ ተደርጎ ይድረስ ተብሎ አንተ ግን የለህምና ከአረፋ በኋላ ነው የምትመጣው። እንዴት ነው አረፋ 4ኛው ቀን እመጣለሁ። ስለዚህ ለአረፋ እናርገው ወይስ አይገርምም? ዛሬ ነው የምናየው መኪናውን። አሁን ዛሬ እናየዋለንና ለህም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርበዋል። ኤሌክትሪክ ቆጣቢው ለህም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለህም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ Kabir Noble Menswear. መኪናህ መጀመሪያ ላይ የነበረው በጣም የተጎሳቆለ ስሜት አለ። ከ30 ዓመት በላይ የተነዳ መኪና ነው። አብራር እንግዲህ አንተ አንድ 4 ዓመት ነድተዋል። ፍሬን ችግር የለውም አይደል? የለውም። ሞተሩ አዲስ መከራ ታድሷል። አሁን ምንድነው ዙሪያን ያለው ነገር በጣም ውበቱ ስለዚህ እስከ አረፋማ እንዴት ይሆናል? አብረና ነው My God. Thank you, Ikram. Thank you. ልዩነት በጣም አለው። እስቲ ገባ እስኪ። My God. በጣም የሚገርም በጣም ኢክራም የለችም። ኢክራም ትኖር በጣም ደስ ይለኝ ነበር። እንግዲህ በጣም አጭር ጊዜ ስለሆነ ለአረፋ በዓል ነበር። አንተ ደግሞ ለአረፋ የለህም። ስለዚህ ባለው አጭር ጊዜ የተሞከረ ነው። ስትመለስ ደግሞ የበለጠ ፒምፕ እናደርጋለን። በነገራችን ላይ አንድ ነገር እሷ የነገረችኝ አብራሬ ስትመለስ ከተሳካ ከጥቂት ጊዜ በኋላ ሌላም ሰርፕራይዝ አለ በወዳጆች የተዘጋጀው። አሁን ግን እቺ ለአመታት በቃ ከ30 ዓመት በላይ ለተነዳሽ መኪና ግን አሁን ባለው ሁኔታ ትንሽ ከፍ እናርጋት ብለው ነው ተባብረው እንዲያሳመሩልህ ለነ ኢክራም በእናታችሁ በጣም ኢክራም እናመሰግናለሁ። አንተን አመሰግናለሁ ሰፊ። እውነቴን ነው። በጣም Thank you very much indeed. እንግዲህ መኪና እንዲሆን በጎማ ታፒሴሪ በሌሎችም ሁሉም የራሳቸውን አስተዋጽኦ አድርገዋል። እነሱንም እናመሰግናለን። እንደምታያቸው ናቸው። እናመሰግናለን። ቅድም አይታችሁታል። እንግዲህ ኢክራም ስትረከበው መኪናውን በጣም ነበርኩ። አዎ ይሄው ኪና ተጨምሮበት መኪና ሆኗል። መኪና መጀመሪያ ያየሁት ቪዲዮ በጣም ተጎሳቆለ ነበር እና እንዲፎ አርገውታል። ተጨማሪ ሰርፕራይዝ አለ። የጎማ ዋጋ እንዳለ ታውቃለህ አይደል? አዎ ይህ ጎማ እንዳለ ሆኖ ሌላ ተጨማሪ አዲስ 4 ጎማ ውስጥ ስጦታ አለ። ና ያው ዋው Thank you. ዋው ያው እንግዲህ በጣም አመሰግናለሁ። ምንድን ነው ይሄ? ባትሪ አዲስ ባትሪም ስጦታ ላነሳው ነበረ። ጉልበት ይፈልጋል። ይሄው አዲስ ባትሪ
ኢክራም አውቶሞቲቭ እንዲያሳምራለች። ተሜ ታፒሴሪ፣ ሰይፈዲን ጎማ በጎማ አርጓል። ያለው ጎማና ባትሪ ቄራ ነው ያው ባትሪው። ሲሳይ ዳሽቦርድ ሁሉ ፏ ብሏል። ማለት የምትፈልገው ነገር ካለ ስንብት ጥያቄ ነው። በእውነት በጣም አመሰግናለሁ። ቃላት የለኝም። ይህን ኢኒሼቲቭ ወስዳ ኢክራም መኪናዬን ስላሳመረችልኝ ያሳሰባት ሰይፉ ነው እርግጠኛ ነኝ። እና ግን በእውነት የተደረገልኝ ነገር በጣም ለሰራሁት 55 ዓመት 54 ዓመት መድረክ ላይ ለሰራሁትና አጠቃላይ ጎሳ ብሔር ምን ሳይለይ ለሁሉም ነው የሰራሁትና ሁሉም ሰው ተባብሮ የሚያደርግልኝ ነገር በጣም እየከበደኝ ነው፣ እየተከፈለኝ ነው። አሁን ድሮኛ ለጭብጨባ ብቻ ነው የሰራነው ለገንዘብ አይደለም። እና አሁን እየተከፈለኝ መሆኑን እያየሁና በጣም አመሰግናለሁ። እድሜ ይስጥልን ሁላችሁን። አላህ ይቀበልሽ፣ አንቺንም አላህ ይቀበላቸው። ኡስታዝ አቡበከርን አላህ ይቀበለው። ያው ቁልፍ አላየሁትም ነበር። ሽኩረን ሰላም ነው። የኢክራም ልጅ ነህ? ያው ወንድሟ ልጅ ነው። ያው እንግዲህ ቁልፉ ተረካከበ። አዎ ና ገባ እንጂ በዚሁም እንደዚህ ነው። ለአረፋ በዓል ወደ ሳውዲ ስለሚሄድ አብራሪ መኪናው ከ30 ዓመት በላይ የተነዳች በጣም የተጎሳቆለች ነበረ። ውስጧን ፒምፕ አርገውና ኢክራም ፏ አርገው ሰጥተውታል። ያው እንግዲህ ከአረፋ በኋላ ስትመለስ ደግሞ እንዲሁ እንገናኛለን። ለየት ያለ ስንብት ነው ዛሬ። እያየን እየነዳ ቻው። አዎ ያው እኛም እንግዲህ ከመልእክቶች በኋላ እንመለሳለን። ግባ ያው ቁልፍም አለ አድርሰሃለሁ እንዴ? ችግር የለውም።